ነው በቃ ከዚህ በላይ ምንም እንድታረጋ እሱ ላይ ነገር ባደረግ ኑሮ ላይ ምን እንደሚደርስ አስባ ተቀበልና ልጅን ብታሳድግ የሁሉ ነገር አይፈጠርም። ሲጀመር እሱን መያዛችን ምንም ጥቅም የሌለው ነገር ነው። ሲጀመር ሀሳቡ ሁሉ የጅል ቆይ አልገባኝም። እኔ ምኑን አጠበቅኳት ነው ኪራ ይሄ ወንጀለኛ አምጥተህ ቤቴ ውስጥ አስቀምጠህ አንድ ነገር ቢፈጠር ቆይ ማነው ተጠያቂ የሚሆነው? እሱን አስበህበት በደንብ ገባኝ። እዚህ ብትገለም አንተ አይደለም የምትጠየቀው እኔ ነኝ። እናንተ በዚህ ነገር ልትገማመቱ ነው? ቤቱን እና ሚስቱን መጠበቅ የማይችል ሰው ገመተኛ አልገመተኝ ምን እንዳይፈጠር ምሩ ማምለጥ አልቻለችም። እንግዲህ ዳጊ የምትባለውን ሕፃን ልጅ ይዛ ከዛ ከታገተችበት ወጣ ነበረ። ነገር ግን ይህ የታገተችበት ልጅ እባክህ መድኃኒቴን አምጣልኝ ብላ ለምነው በሽተኛ እንደሆነች ነግረውም እሱ ግን በጭራሽ ሊያምናት አልቻለም። በጭራሽ እንደዚህ ማድረግ የለብኝም ሲጀመር አንቺ እዚህ ማምለጥ ፈልገች ነው እንጂ አሞሽ አይደለም በማለት እንግዲህ እያስተጓጎለ እሷ ያልሆነ ነገር እንድታደርግ አድርጓታል ማለት ነው። በሌላ በኩል እንግዲህ ልጅቷን ይዛት ከወጣች በኋላ ልታመልጥ አልቻለችም። በእርግጥ ማምለጥ ትችል ነበረ፣ ነገር ግን ልብ ድካም ያዛትና መሮጥ አልቻለችም። በዚህ ቅጽበት መሬት ላይ ራሷን ስታወደቀች ማለት ነው። ከዛ ዳጊ መሮጥ አልቻለችም። ጥላት እንደዛ መሬት ላይ ወድቃ ስታየት እንግዲህ በጭራሽ አላመነችም። ከዛ እንደምንም ብሎ እንግዲህ አግኝቷታል ማለት ነው። ካገኛትም በኋላ ብዙ ነገር አድርጓታል። ለካ ከኔ ለማምለጥ ነበር የሁሉ ዛቻና ፉከራ፣ ሽንት ቤት ሊሄድ ነው ምናምን ያልሽው አጭበርብረሽ ነው እንዴ ምናምን እያላትም ነበረ። እሷ እንግዲህ እንደምንም ብላ አይ በቃ እሺ በማለት ያው ይዟት ሄደዋል ማለት ነው። ሁለቶችም አጋቾቿ ተመልሰው ወደዛ ወደ ታገተችበት ይዟት ሄደዋል። በሌላ በኩል እንግዲህ ናሆም እና እንግዲህ ኪራ በጣም ተጣልተው ነበረ። የተጣሉበት ዋነኛ ምክንያት ደግሞ ያን የታሰረው ልጅ ወይም ደግሞ እንግዲህ ስፒድ የላከውን ልጅ ማለት ነው ፈተው እንዲለቁት ነበር ሀሳባቸው። እኛ ከፈታ ነው መሮ ከታገተችበት ህተት አድርጎ ይወስደናል ብለው ነበር ያሰቡት። ቅዳቸው አሪፍ ነበረ፣ ግን በመሀል እንዳጋጣሚ የሆነና በፖሊስ እጅ ስር ይወድቃል ማለት ነው። እንግዲህ መርሲሞ አሁን መርሲሞ እስር ቤት ነው ያለው። እስር ቤት ከገባ በኋላ ለምንድን ነው የስፒድ የሚባለው የሆነ ነገር የማያደርግ ምናምን እያለ እያሰበ ነው፣ ከራሱ ጋር እያወራ ነው። ግን ለብቻው እንደዛ እያለ እያወራ ኧረ ይህን ስፒድ የሚባልማ ሰው መርሳት አለብኝ እንዴ እንደዛ ብዬማ ማናገር የለብኝም እያለ ነበረ። ምክንያቱም ስፒድ አሁን በህይወት እንዳለ ያውቃሉ። ሁሉም ነገር የሚያተራምሰው ከጀርባ ሆኖ እያንዳንዱ ስራ የሚሰራው ስፒድ እንደሆነ አሁን ሁላቸውም አውቀዋል። ጆከርም እንግዲህ ገዳይ እንዳልሆነ አውቋል። ይህም ደስ ብሎታል ማለት ነው። ከዚ በፊት እንግዲህ ሰኒ ስፒድን አይቼዋለሁ አልሞተም ብለውም ነበረ። በዛ ሰዓት ግን ምንድን ነው ያለው ጆከር? አይ ሰኒ ምናልባትም እኮ ያው እየታኝተች ስለነበረ ህልም ይሆናል እውነት አይሆንም ምናምን ብሏት ነበረ እንጂ ሰኒ ልክ ነበረች ማለት ነው። ስለዚህ እሱ አሁን ስፒድ ኪራን ለመበቀል በጣም ብዙ ነገሮችን እያደረገ ይገኛል። እንግዲህ ይህ በቀል ደግሞ በጣም ከባድ ነው። ያላደረገው ነገር የለም ማለት ይቻላል። ብዙ ነገሮችን እያደረገ ነው የሚገኘው ይህ ልጅ። እንግዲህ ኪራ እሱን ለመያዝ የተጠቀመው ዘዴ ጥሩ ነበረ፣ ግን ደግሞ አምልጧቸዋል። እንግዲህ ካመለጣቸው በኋላ በፖሊስ እጅ ከወደቀ በኋላ እንግዲህ መርሲሞ ያንዳንዱ ወደ 16ኛ ጊዜ እዚህ ፍርድ ቤት ተከሳል። ማንህ ምንድነህ? ምን አጥፍተህ ነው ሁሉ ክስ የተከሰስከው ነው የተባለ። እሱ ግን አላውቅም እኔ ያለ ሰው በመጀመሪያ ማን እንደከሰሰው ስላላወቀ መቀባጠር ጀመረ። ሰኒ ነች አይደለ ውስጥ ያስገባችኝ፣ ቆይ እሰራላታለሁ ምናምን እያለ መፎከር ነው የጀመረው። ሰኒ አይደለችም ራኬብ ናት ሲባል እንግዲህ በጣም ነው የደነገጠው። ይህችን ወንዳ ወንድ ወይም በቃ እሰራላታለሁ እያለም ነበረ። በሌላ በኩል ናሆም ለሚስቱና ለልጁ ተጨንቋል። ኪራም እንግዲህ ከዚህ በፊት ወደ ልጅ ተጨንቃ ቢሆን ኖሮ የሁሉ ነገር ባልተፈጠረ እያለውም ነበረ። ሆኖም እንደምንም ብሎ እንግዲህ አጭሬ እዛ ነገር አውጥቶታል ማለት ነው። ሰኒም እንግዲህ በጣም አዝና ነበረ። ያው ኒና መሬት ላይ ወድቃ ነበረ። ምክንያቱም መርሲሞ እንዲፈታ የረዳችው እሷ ስለሆነች ለካ እንግዲህ ሁላችን ነው ፕራንክ ያደረጉን። ምክንያቱም መርሲሞ ፍቺኝ በቃ እኔ ብዙ ገንዘብ ሰጥሻለሁ እዚህ ወትላቀቂያለሽ ምናምን እያላትም ነበረ። በዚህ ጉዳይ የእሱ አልስማማም ብላ ነበረና መሬት ላይ ወድቃ እንግዲህ የደበደባት አስመስላ ከዛ መርሲሞ ደግሞ ያመለጠ መስሎት አምጧል ማለት ነው። ግን እንደ አጋጣሚ ሆኖ እዛ ቤት ቢወጣም ፖሊስ እጅ ነው የወደቀው እና ሰኒና ጽናት ወደ ውስጥ ይዘዋን ነበር የገቡት ደረጃ ላይ። በጣም ተወዱኛላችሁ ማለት ነው እንዲህ እኔም በጣም ነው የምወዳችሁ። እኔ እኮ በቃ ደረጃው ላይ ራሱ ጥላችሁ የምትገቡ ምናምን መስሎኝ ነበር እያለች ነበር እንግዲህ። ከዛ በጣም አመሰግናለሁ እያለች ጽናትና ሰኒ ስታመሰግናቸው እኔ ጀግና ነኝ አውቄ እኮ ነው እንደዛ ያደረኩት ፕራንክ ነው ኪራና ናሆም እንዲሁም ደግሞ የቅዱሴም ሀሳብ ነበረ እንጂ
አውቄ ነው ምንም አላረገኝም ስትላቸው እንግዲህ ሴቶቹ በጣም የተናደዱት። ከዛ በጣም እየጎረረች አለቻ ስትል ሰኒ ምንድን ያለቻት አሁንማ በቃ ያንቺ ጉራ ሰለቸኝ ነው ያለቻት ማለት ነው። ምክንያቱም እንግዲህ ዝም ብትይ ጥሩ ነበር እያለቻት ነበር። እሷ ግን አልገባትም ማለት ነው ነገር። እሺ በቃ ትልና በቃ ለዚህ ነገር የሆነ ምግብ አስፈልገኛል ትላለች። ጽናት ለመስራት ጉድ ጉድ ትላለች። በሌላ በኩል ኪያና ሄኖክ ያው ኪራ በጣም ስራ እየገባ አይደለም፣ ስለዚህ መፈረም ያለበት ወረቀት አለው ብለው ወደዛ ቤት እየመጡ ነበር። ጽናት ግን ያሳየቻቸው ፊት በጣም ከባድ ነበረ። ጽናት በጣም የተለወጠችው በሩን እንኳን ከፍታ በቃ ስለ ኪራ እንዲያወራት ራሱ አትፈልግም። የሚገርማቸው ወደ ስራ ራሱ እንዲሄድ አይፈልግም። እሺ ቢሮ አይምጣ ግን እሱ መፈረም ያለበት ወረቀት አለ ብላ ነበር ኪያ ያመጣችው እና ልታስገባት ሁሉ ፈቃደኛ አልነበረችም። የሚገርመው ነገር ቁማ በቃ በርጋ ታወራታለች። ይኸው ግን ምንድን ነው ቆይ አሁን ኪራ አለ የለም ምን አስባችሁ ነው ስራ እኮ ነበረን እና ያለች። ከዛ እንደው ምንድን ያደረገችው ጽናት ኪራ እኮ ምክትል ሊቀመንበር ወይም ደግሞ ተከታይ አድርጎ በዛ ቢሮ የሾመሽ በእሱ ፈንታ ሁሉም ነገር አንቺ እንድትሰሪ ነው እንጂ እሱ እንዲሰራ አይደለም ትላታለች። ከዛ ኪያ እንግዲህ እኔ እኮ አውቃለሁ ስራዬን፣ ግን ደግሞ እኔ የምችላቸውና የማልችላቸው ነገሮች አሉ እዚህ ጋር ግዴታ እሱ መፈረም አለበት ነው ያለቻት። ከዛ በኋላ እንግዲህ እንደዛ ስትላት በጣም ደበራት ማለት ነው። ቆይ አሁን አላስገባም ለማለት ነው ወይስ ምንድን ነው ነገርሽ? እኔ አልገባኝም። ስለዚህ የምታስገቢ ከሆነ አስገቢ ነው ያለቻት። እንግዲህ መግባት አልፈለገችም። የሚገርመው ነገር ታስገባት እኮ ፈቃደኛ አልነበረችም። ከዛ በእርግደው ነው የገባች። ሀና ለካ እውነቷን ነው። እንደዚህ አይነት ፊት እንደምታሳየን ባውቅ ኑሮ እዚህ አልመጣም ነበረ፣ እንኳንም አልመጣች ምናምን እያለች እንግዲህ ጭራሽ የሀናን ስም ስታነሳባት ተበሳጨች። ምንም ቢሆን የታላቅ ወንድምሽ ሚስትረኛ ክፍል ትላታለች። ግን እኮ እዚህ ጋር ኪያ ምንም ጥፋት የለባትም። እሷ ናት አላስገባም ያለቻቸው። የሆነ እንዲገቡ ፍላጎት አልነበራትም እዛ ቤት ማለት ነው። ሰው ኪያ ምንድን ያደረገችው እንደዚህ የገላመጠችኝ ቢሆን ገብቼ ወንድሜን አስፈርሜ እወጣለሁ። የተፈጠረው ነገር በጣም ከባድ ይሁን አይሁን እኔ ችግር የለብኝም፣ ግን ደግሞ ግዴታዬን ወረቀት መፈረም አለበት ብላ ነው የምታስበው። ከዛ እንደምንም ብላ አስፈረመችው። እንግዲህ ኪያም ገብታለች ማለት ነው በሩን ሰብራ። ሄኖክም በጣም ገረመው። ሁኔታዎች ምንድነው ነገሯ? እንዴት ነው የማታስገባን እያለም ነበረ። ከዛ እንግዲህ ክብሮም ደግሞ ከሰኒ ጋር ማውራት ይፈልጋል። በቃ አላፈቅርሽኝም ማለት ነው አይደለ? እኔ ጋር እንደዛ ስትሆኝ የነበረ ወይስ ምንድን ነው ብሎ ይጠይቃታል። ሰኒ በቃ በፊት ፍቅረኛሞች ነበር እና አሁን ተለያይተናል፣ የራሴን ህይወት ጀምሬያለሁ፣ ስለዚህ የራስህን ህይወት ትኖር እያለችው ነው። እሱ ደግሞ ሊያምን አልቻለም። በቃ እንዴት ያንን ድሃ እንዴት አገባችሁ? በቃ አሁንማ ሳስበው ክብሮም እልህ ነው የተጋባው እንጂ ድህነት ምናምን እያለ እንደዛ ማድረግ አልነበረበትም። ከዛ እንግዲህ በሌላ በኩል ጆከርም አሁን ራኬብ ትወደዋለች። ጆከር የሚያሳዝነው ነገር የሚገርማችሁ ነገር ምግብ ላቅርብልን ምናምን ስትል አንገት ነው ትፍት ያደረገው ራኬብ። አሁን የሰኒ ባህል ነው፣ ስለዚህ እንደዛ ማሰብ የለብንም። ምግብ ላቅርብ ስትለው ማለት ነው ሰኒ ትምጣ ነበር ያለው እና ይሄ ነገር በጣም አሳዝኗታል ራኬብን። እንደዚህ ማለት የለብንም። አሁን እኮ አንተ የእህቴ ባህል ነህ፣ ስለዚህ በፈለገው ሰዓት መብላት መጠጣት ትችላለህ እንጂ እሷ መጠበቅ የለብንም ያለችው። ከዛ እሱም አንገቱን ድፍት አድርጎ አይ እንደዛ አይደለም በማለት እንግዲህ እየተሸማቀቀ መለሰ ማለት ነው። ከዛ እንግዲህ ራኬብን እህቴን አደራ የምሰጥህ ደስተኛ አድርጋት፣ አሁን ምንም ነገር ሳይኖርህ እንደዚህ ከወደደች አንተ በኋላ ሲኖርማ በጣም የምትወድህና ይህ ማለት ሴትሽ ትወዳለች ማለት ነው ብላ ምክር ሰጠችው። ስለ ሴትና ስለ ወንድ በጣም እንዴት እንደምታፈቅር እንዴት እንደምትወድ ምናምን ነገረችው። ከዛ እንግዲህ እሱ መሽ ብሎ ተቀበለ ማለት ነው ጉዳዩን። ከተቀበላትም በኋላ እንግዲህ ያለውን ነገር እያንዳንዱ ሲያብራራላት ነበረ። እሷም እሺ ብላ ፈለጋትን ነገር እያደረገች እንድትበላ እንድትጠጣ መክሬያለሁ ብለዋለች። ከዛ እናቴ ደግሞ በመንገድ ያው የኔን አፍቃሪ ድብድብ አድርጎታል። እንግዲህ ራኬብ ናት ያዳነችው። ራኬብ ዛሬ በትክክለኛ ሰዓትሽ ነው የመጣሽው፣ እንደው በቃ በኔ እጅ ሳትሞት መሞት የለብን በሌላ ሰዎች ብለሽ ነው አይደል ያዳንሽኝ ይላታል ማለት ነው። እንግዲህ ምን አድርገው ነው ምንድናቸው ምናምን ስትለው በቃ መመለስ አልቻለም። ምክንያቱም ናቲ በጣም ሁሉ ነገር የሚፈራው ሴትም ወንድም እንዴ ያረ ይህ በቃ በርፌ የሚያክል ሰውዬ እንዴት ነው የደበደበኝ እያለ ሁላ ማለት ነው ለሁለት ቅጥቅጥ እስከሚያደርገው ድረስ ነው የጠበቀው። በሌላ በኩል እንግዲህ ይቺ የብሩ አጋዥ የሆነችው ያው ሄሌን ልጅ የት ነሽ እያለች እየፈለገቻት ተጨንቃ ነበረ። ምን አድርገዋት ይሆን የመርሲማ እኮ ክፉ ነው እያለች ነበረ እና በጣም ስታስብ ነው የነበረ። የሚገርመው ነገር ምን ያደርገኛል ብላ እያሰበች ነው። እና እንግዲህ እነ ዳጊ አሁን አልተፈቱም። ስለዚህ የምሩ መጨረሻ እንዴት ነው? አሁን አጋቿ
ቤት ገብቷል መድኃኒት ሊያወጣላት እና ከዛ ደግሞ አልጋው ተኝቶ ምናምን ሲፈትሸው ነበር። እኛ እዛ ሽቦ ላይ እንተኛለን እናንተ እዛ አልጋ እያለ ማለት ነው። ምሩ የምታመልጥ ይመስላችኋል? ዳጊም ብታመልጥ ጥሩ ነው። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።